ዩክሬን በዛፖርዥያ የኒኩሌር ጣቢያ ላይ ያለውን ሁኔታ አሳሳቢ ነው ስትል አስጠንቅቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት የዛፖርዥያ የኒኩሌር ኃይል ጣቢያ ያለበት ሁኔታ ከሩሲያ ኃይሎች በሚሰነዘረው ጥቃት በጣም አሳሳቢ ሆኗል ብለዋል። ሩሲያ የኒኩሌር ጣቢያውን የኤሌክትሪክ መስመር ወደ ነበረበት ለመመለስ እየከለከለች ነው ሲሉም ቮሎዲሚር ዜሌንስኪ ተናግረዋል። ዜሌንስኪ በምሽት የቪዲዮ መልእክት ላይ እንደተናገሩት የአደጋ ጊዜ ኃይል ከሚሰጡ የናፍጣ ጄኔሬተሮች አንዱ እየሰራ አይደለም ብለዋል። ይህ ሰባተኛ ቀን ነው ፖርሺያ ውስጥ እንደዚህ ያለ ድንገተኛ ሁኔታ ከዚህ በፊት ታይቶ አይታወቅም። ሁኔታው አስጊ ነው። ይህ ለሁሉም ሰው ስጋት ነው። ሩሲያ አሁን እያደረገች ያለውን የኒኩሌር ኃይል ማመንጫ በዓለም ላይ አንድም አሸባሪ ደፍሮት አያውቅም ሲሉ ተናግረዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የውጭ ኤሌክትሪክ መስመርን ወደ ነበረበት ለመመለስ ከሁለቱም ወገኖች ጋር እየሰራ መሆኑን አስታውቋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ የናፍጣ ጄኔሬተሮች በስራ ላይ እስካሉ ድረስ ለተቋሙ የአደጋ ጊዜ ኃይል እስከሰጡ ድረስ አፋጣኝ አደጋ የለም ብለዋል። የዛፖርዥያ የኒኩሌር ጣቢያ በአሁኑ ጊዜ ምንም አይነት ኤሌክትሪክ እያመነጨ አይደለም። ነገር ግን በኃይል ማመንጫዎች ውስጥ ያለው ነዳጅ ቀዝቃዛ ሆኖ እንዲቆይና ምንም መቅለጥ እንደማይፈጠር ለማረጋገጥ ኃይል ያስፈልገዋል። ግጭቱ ከተጀመረበት ጊዜ አንስቶ ጣቢያው ለ10ኛ ጊዜ ነው ከኤሌክትሪክ ኃይል ጋር ያለው ግንኙነት የተቋረጠው። የአውሮፓ ሀገራት ከፍተኛ ስጋት ውስጥ እንደሚገኙ የሚያመላክቱ መረጃዎች ይታያሉ። ለስጋታቸው መነሻው ዋነኛ ምክንያት የሩሲያ የጦር አውሮፕላኖች ወደ ሶስቱ የአውሮፓ ሀገራት ማለትም ወደ ፖላንድ፣ ሮማኒያና ኢስቶኒያ ጥሰው መግባታቸው ከተነገረ በኋላ ነው። በተጨማሪም ከ10 ያላነሱ የአውሮፓ ሀገራት ባለፉት ጥቂት ወራት ውስጥ ሚስጥራዊ የሰው አልባ አውሮፕላኖች በአየር ክልላቸው እንዳዩ የሚያመላክቱ መረጃዎችን ይፋ ተደርገዋል። ከሀገራቱ መካከል ሊቱዌኒያ፣ ላትቪያ፣ ዴንማርክ፣ ኖርዌይ፣ ሩማኒያ፣ ፖላንድ፣ ኢስቶኒያ፣ ጀርመንና ፈረንሳይ ይገኙበታል። በኮፐንሃገን እየተካሄደ በሚገኘው የአውሮፓ ህብረት ስብሰባ ምክንያት በመላ ሀገሪቱ ሁሉንም ሲቪል ሰው አልባ አውሮፕላኖች ማገዷን ያስታወቀችው ዴንማርክ አሁን ደግሞ ከዩክሬን ጦር ጋር የጋራ ልምምድ ለማድረግ ማቀዷ ተሰምቷል። የዩክሬን ጦር የሩሲያ ሰው አልባ አውሮፕላኖችን ለመዋጋት ያለውን እውቀትና ልምድ ለአውሮፓ ሀገራት እያካፈለ ነው ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለጋራ ልምምድ ተልዕኮ ወታደሮቻቸውን ወደ ዴንማርክ እንደሚልኩ አረጋግጠዋል። የኛ ወታደሮች ድሮንን መከላከል ላይ ያለንን ልምድ ለማሳየት ተልዕኮ ጀምረዋል ሲሉም ተናግረዋል። ከዚሁ ጋር በተያያዘ የአውሮፓ መከላከያ ሚኒስትሮች የአውሮፓን የአየር ክልል የሚጥሱ አውሮፕላኖችን በተሻለ ለመለየት ለመከታተልና ለመጥለፍ እንዲያስችላቸው ከሩሲያና ዩክሬን ጋር በሚኖራቸው ድንበሮች ላይ የድሮን ግድግዳ ለመገንባት ባለፈው ሳምንት ስምምነት ላይ ደርሰዋል። ይህንንም ለማጽደቅ ወደ ተግባር ለማስገባት በሚያስችላቸው ሁኔታዎች ላይ ለመነጋገር ዛሬ በኮፐንሃገን ተገናኝተዋል። ምንም እንኳን የሩሲያ ባለስልጣናት አውሮፓ ላይ ምንም አይነት ጦርነት እንቅስቃሴ እቅድ እንደሌላቸው ደጋግመው ቢናገሩም የአውሮፓ ሀገራት እርምጃ ግን ዝግጁነታቸውንና የቴክኖሎጂ አቅማቸውን በማሳደግ ሂደት ላይ እንደሚገኙ የሚያሳይ ተደርጎ ተወስዷል። የዩክሬን ድሮን ልምድ በአሁኑ ጊዜ በአውሮፓ ውስጥ በጣም ጠቃሚ ነው። የወደፊቱ የአውሮፓ የድሮን ግድግዳ ቁልፍ አካል ሊሆን የሚችሉት የኛ ልምድ ስፔሻሊስቶችና ቴክኖሎጂዎቻችን ናቸው ያሉት ዜሌንስኪ ይህንም በሰማይ ላይ ደህንነትን የሚያረጋግጥ መጠነ ሰፊ ፕሮጀክት ነው ሲሉ አክለዋል። በተመሳሳይ ሮማኒያ ከዩክሬን ጋር በመተባበር የመከላከያ ድሮኖችን የማምረት አቅሟን በማሳደግ ለሀገር ውስጥም ሆነ ለአውሮፓ ህብረትና ለኔቶ አጋሮች ጥቅም ላይ ለመዋል እንደምትሰራ የውጭ ጉዳይ ሚኒስትሩ ኦአና ቶዩ ተናግረዋል። ቶዩ የምስራቃዊ ክፍል በተለይም በአየር መከላከያ ላይ በተሻለ ሁኔታ እንዲጠበቅ ማድረግ ስልታዊ ነው ብለን እናምናለን ሲሉ ለሮይተርስ ተናግረዋል። ከዩክሬን ጋር በመተባበር የመከላከያ ድሮኖችን ለማምረት ማቀዳቸውን የተናገሩት ሚኒስትሩ ይህ እርምጃ ሀገራቸውን ለመጠበቅ በሚል የሚወሰድ መሆኑን ተናግረዋል። በተመሳሳይ ሰኞ ዕለት በተጠናቀቀው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ይህንን እውን ለማድረግ ባለን አቅም እናምናለን ሲሉ መናገራቸው የሚታወስ ነው። አውሮፓውያኑ ግንኙነታቸውን ባጠናከሩበት የትራምፕ አቋም በተቀየረበትና ጫናዎች ወደ ሩሲያ እየዞሩ በመጡበት ሁኔታ ውስጥም ሩሲያ ጥቃት መፈጸሟን ቀጥላለች። ማክሰኞ ምሽት በሰሜን ምስራቅ ካርኪቭ ከተማ በደረሰ የሩሲያ አየር ጥቃት 6 ሰዎች መቁሰላቸውንና በርካታ ቃጠሎች መከሰታቸውን የክልሉ ባለስልጣናት ገልጸዋል። የከተማዋ ከንቲባ ኢጆር ቴሬኮቭ እንደተናገሩት የእሳት ቃጠሎ በአንደኛው የከተማ ገበያና በአንዳንድ የመኖሪያ ህንፃዎች ላይ ተቀስቅሷል። የዩክሬን ሁለተኛ ትልቅ ከተማ የሆነችው ካርኪቭ በሩሲያ ድንበር አቅራቢያ የምትገኝ ሲሆን ይህም ጦርነቱ ከተጀመረ ጊዜ አንስቶ የሞስኮ የአየር ላይ ጥቃት መደበኛ ኢላማ ተደርጋለች። የዩክሬን አየር ኃይል በበኩሉ ሩሲያ 54 ሰው አልባ አውሮፕላኖችንና ሚሳይሎችን በአንድ ጀንበር ወደ ሀገሪቱ ማስወንጨፏንና 44 ሰው አልባ አውሮፕላኖችን በአየር ኃይሉ ተመተው መውደቃቸውን አስታውቀዋል። በሌላ በኩል የሩሲያው መሪ ቭላዲሚር ፑቲን በዩክሬን ጦርነት ማሸነፍ እንደማይችሉ ያውቃሉ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ኬት ኬሎግ ተናግረዋል። የዩክሬን የአሜሪካ ልዩ መልእክተኛ ኬት ኬሎግ በልቡ ውስጥ ምናልባት ይህንን ማሸነፍ እንደማይችል ይገነዘባል ብዬ አስባለሁ። ይህ ለእሱ የማይታለፍ ትግል ነው። በረዥም ጊዜም ቢሆን ይህ አይሆንም ብለዋል። በፖላንድ በተካሄደው ኮንፈረንስ ላይ
ኬት ኬሎግ እንደተናገሩት አሜሪካ ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ትልቁን ጦርነት ለማስቆም በሚደረገው ጥረት ላይ ትኩረት እያደረገች ነው በማለት ተናግረዋል። የልዩ መልእክተኛው ኬት ኬሎግ አስተያየት የመጣው ትራምፕ ለድርድር ባለመቀመጣቸው በፑቲን ላይ በጣም ቅር መሰኘታቸውን በድጋሚ ከተናገሩ በኋላ ነው። ትራምፕ ትናንት በቨርጂኒያ ኳንቲኮ በወታደራዊ አዛዦች ፊት ባደረጉት ንግግር የሩሲያው ፕሬዝዳንትና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን የሞስኮን ጦርነት ለመፍታት መሰባሰብ አለባቸው ብለዋል። ትራምፕ እንደዚያ የምናደርግ ይመስለኛል፣ ነገር ግን ያ በጣም ከባድ ሆኖ አግኝተነዋል ብለዋል። አክለውም ፕሬዝዳንት ፑቲን በጣም አዝኜበታለሁ፣ ይህንን ነገር ያስተካክላል ብዬ አስቤ ነበር ሲሉ ተናግረዋል። እየተቀዛቀዘ የመጣው የትራምፕና የፑቲን ግንኙነት ወደ መካረር እየሄደ ይመስላል። ከዚህ ቀደምም ከትራምፕ ጋር መመላለስ የሚያበዙት የሩሲያው የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ ዛሬ ጠዋት በኤክስ ገጻቸው ላይ የዶናልድ ትራምፕ በሩሲያ የባህር ዳርቻዎች ሰርጓጅ መርከቦችን እልካለሁ በማለታቸው ላይ አፊዘዋል። ዶናልድ ትራምፕ ከዚህ ቀደም ወደ ሩሲያ የባህር ዳርቻዎች ሰርጓጅ መርከቦችን እልካለሁ ማለታቸው ይታወሳል። ፕሬዚዳንት ዶናልድ ትራምፕ ከወር በፊት በቀድሞ የሩሲያ ፕሬዚዳንት ዲሚትሪ ሜድቬዴቭ ለሰጡት ከፍተኛ ቀስቃሽ አስተያየት ምላሽ ለመስጠት 2 የኒኩለር ሰርጓጅ መርከቦችን በተገቢ ክልሎች እንዲቀመጡ ማዘዛቸውን ተናግረው ነበር። በወቅቱ የአሜሪካ ወታደራዊ ፕሮቶኮል በጠበቀ መልኩ 2ቱ የባህር ሰርጓጅ መርከቦች የት እንደገቡ አልተናገሩም ነበር። ሜድቬዴቭ በትራምፕ ላይ የተሳለቁት በተመሳሳይ ትራምፕ በትናንትናው ዕለት የባህር ሰርጓጅ መርከቦችን እንደሚልኩ ከተናገሩ በኋላ ነው። ትራምፕ ከዚህ ቀደም እንደሚንቀሳቀሱ እንጂ ወዴት እንደሆነ አለመግለጻቸውን ተከትሎ ሜድቬዴቭ እንደተባለው ጥቁር ድመት በጨለማ ውስጥ ማግኘት በጣም ከባድ ነው፣ በተለይም እዚያ ከሌለች በማለት የባህር ሰርጓጅ መርከቦች አለመኖራቸው ላይ አሹፈዋል። በሁለቱ ሀገራት መካከል የተጀመረው ጦርነት ምንም አይነት መቋጫን ሳያገኝ 4ኛ ዓመቱን ሊደፍን የወራት ጊዜ ቀርተውታል። በእነዚህ ቀሪ ጊዜያት ውስጥ የሰላም ስምምነት ላይ ይደርሳሉ ብሎ ማሰብ አስቸጋሪ እንዲሆን የሚያደርጉ ሁኔታዎች እየተስተዋሉ ይገኛሉ። የአውሮፓ ሕብረት መሪዎች ዛሬና ነገ መከላከያቸውን ለማጠናከር በሚወያዩበት ወቅት ቅድሚያ የሚሰጡት አጀንዳ ከዩክሬን ጋር የሰው አልባ አውሮፕላን ጥምረት እቅድ ይሆናል ተብሏል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር እንዳሉት ለተነሳሽነቱ 6 ቢሊዮን ዩሮ ተዘጋጅቷል። የድሮን ግድግዳው አካላዊ እንቅፋት ሳይሆን በኔቶ ምስራቃዊ ክፍልና በተቃራኒ ቦታዎች ላይ በአውሮፓ መከላከያ ላይ ክፍተቶችን ለመሙላት የታቀዱ መሳሪያዎችን ያቀፈ ነው። ራዳር፣ ጃመርና አኮስቲክ ሴንሰሮችን በመጠቀም የድሮን መከታተያዎችን የሚያጠቃልለው የመሳሪያው አውታረ መረብ እንደሚሆን ይጠበቃል። በተለያዩ ሀገራት የመረጃ መጋራትም የእቅዱ አካል እንዲሆን ታቅዷል። ሌላ ጉዳይ ዜሌንስኪ ደጋግመው እንደጠየቁት የአውሮፓ ሕብረት ኮሚሽን ኮሚሽነር ኡርሱላ ቮንደር ቀደም ብለው እንደተናገሩት በሩሲያ ላይ ሊጥሉ ስላሰቡት ማዕቀብ የውሳኔ ሀሳባቸው የሚጠበቅ ሲሆን በተመሳሳይ በዩክሬን የደህንነት ዋስትና ላይ የተዘጋጀው መመሪያ ላይም ንግግሮችና ውሳኔዎች ሊኖሩ እንደሚችሉ የሚጠበቅ ነው። በተጨማሪነትም ከስደተኞች ጉዳይ ጋር በተያያዘ ውይይቶች እንደሚያደርጉም ይጠበቃል።